አፌ ሆይ ትላለች መልሳ አፌ ሆይ በውኑ መራራ የሞት ጽዋን በምትጠጣ ጊዜ የሚረባ የሚጠቅም የዚህ ዓለም መብል አለን ብላ ደግሞ ተጠይቃለች። ዕለተ ሞትን አስቦ ለንስሐ መዘጋጀትን ከዛ እሷ የመለሰችበትና ያለፈችበትን መንገድ ያመጣል። ልቦናችንን አበራለን፣ ከኃጢአታችን አነጻን፣ ኖኅንና ልጆቹን ከጥፋት ውሃ ያዳናቸው በግ ይህ ነው። በአፉ ጾም እያወጀ በልቡ ክፉ የሚሰራ ወዮለት ይላል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ያውደ መጽሐፍት ዝግጅታችን ጀምሯል። በዛሬው ያውደ መጽሐፍት ዝግጅታችን ዳሰሳ እየተደረገ ወደ እናንተ የሚደርሰው መጽሐፍ ድርሳነ ሰለስቱ ሊቃውንት የተሰኘው መጽሐፍ ይሆናል ማለት ነው። እንግዲህ ይህ መጽሐፍ በግዕዝና በአማርኛ የተዘጋጀ ሲሆን ተርጓሚው ወይም ተርጉመው ወደ አማርኛው ያመጡልን መምህር ቃለ ጽድቅ ህግነህ የተባሉ መምህራችን ናቸው ማለት ነው። በዚህ መጽሐፍ ላይ እንግዲህ የሶስቱ ሊቃውንት ቅዱስ ዮሐንስ አፈወርቅ፣ ቅዱስ ኤፍሬም እና እንደዚሁም ያዕቆብ ዘስሩግ ስራዎቻቸው በዚህ ድርሳኖቻቸው ተራርተው የቀረቡበት መጽሐፍ ነው። እንግዲህ በዚህ ላይ ያሉት ነጥቦች ምን ምንድናቸው? ምን ብለዋል? ምንስ አስፍረዋል? የሚሉት በዝርዝር ወደ እናንተ የምናቀርብ ነው የምንሆነው። እንደተለመደው ይህንን መጽሐፍ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። መልካም። እስቲ ራስን ከተመልካች ጋር። እሺ፣ ስሜ እንግዲህ ናሆም መላኩ እባላለሁ። በቅድስት ሥላሴ ዩኒቨርሲቲ የመጀመሪያ ዲግሪ እና አሁን ደግሞ ማስተርስ ደቀ መዝሙር ነኝ። እንግዲህ በቤተ ክርስቲያን በብዙ አገልግሎት አገለግላለሁ። በመስበክ ስልጠና በመስጠት እንዲሁም ደግሞ የውስጥ አገልግሎቶችን አገለግላለሁ ማለት ነው። መልካም። እንግዲህ ያው እንደ ጠቀስኩት ድርሳነ ሰለስቱ ሊቃውንት ማለት የቀደሙት በተለይም በቤተ ክርስቲያን ውስጥ ባላቸው አስተምህሮና ተግሳጾቻቸው በይበልጥ የሚታወቁና አሃት አብያተ ክርስቲያናት ካፈራቻቸው ሊቃውንት በተለይም ሶሪያ አካባቢ የሚገኙ እነዚህ ሶስቱ ሊቃውንት ስራዎቻቸው በዚህ ላይ ድርሳኖቻቸው ነው በዚህ ላይ የተቀመጠው። እንግዲህ እንዳጠቃላይ በሶስት ክፍል ነው ሶስቱ ሊቃውንት የያዙት ስለሆነ 280 ገጽ አካባቢ ያለው ውርስ ትርጉሙ ወይም ከግዕዝ ወደ አማርኛ 2013 አካባቢ ለህትመት የበቃ መጽሐፍ ነው። ውስጡ ምን ይዟል ምን አሉት ከማለት በፊት ራሱ ቅዱስ ዮሐንስ አፈወርቅ አንድን መጽሐፍ የሚተነትን ሰው ስለ ጸሐፊው ወይም ስለ ጸሐፊዎቹ የሆነ ነገር ይበል፣ ከዛ ጀምረን ነው ስለሚሰጠን ነገር ማወቅ ወይም ማውራት መገንዘብ የምንችለው በማለት ያስተምራልና እንደው ሊቃውንቶቹ በወፍ በረር ማን ናቸው ምንድን ናቸው የሚሉ ጥቂት ብለን ብንጀምር። እውነት ነው። እንግዲህ የራሱ ቅዱስ ዮሐንስ አፈወርቅ እንደተናገረው በተግሳጽ የሚባል ድርሳን አለው። እዛ ላይ በእንተ አብቦተ መጽሐፍተ አማልክት የሚል ላይ ይደሎ ለዚያ ያነብብ ቅድመ ይስከር ስሞ ለባለ መጽሐፍት ወምዝ ያንብብ ወይማር ይላልና ይህ ማለት እንግዲህ አስቀድሞ ስለዛ መጽሐፍ ከኮንተንቱን ይዘቱን ከማየት በፊት ያ ደራሲው ማን ነው የሚለውን ከግንዛቤ ውስጥ እንከታለን። ይሄ እንግዲህ ብዙ ጥቅሞች አሉት። የዛን ሰው ባዮግራፊ ማወቅ፣ ከዛም ሰው በረከት ቅድስና መሳተፍ ነው። ሌሎችም ጥቅሞች አሉት። ይሄ ብቻ ብዙ ያነጋግራል በእውነቱና እንዳልከው ነው። በቤተ ክርስቲያናችን ደግሞ ትውፊት እንደሚታወቀው ብዙ ሀብታት አሉት። ድርሳነ ሰለስቱ ሊቃውንት እጅግ የገዘፈ መጽሐፍ ነው። እያንዳንዱ የየራሳቸው ድርሳናት መጽሐፍ ሆነው ቢጠረዙ ምናልባት አይበቃም ፔጁ ማለት ነው። ነገር ግን በጣም ሰመራይዝ ተደርጎ መምህራችን ቃለ ጽድቅ ህግነህ አድርሶልናል። እንግዲህ የነዚህን የሶስቱ ሊቃውንት በእውነት ለማለት እኔ አቅሙ የለኝም። ሊቃውንቱ በሊቃውንቱ አፍ ቢደመጡ ምን ያህል ጥሩ ነበረ። ነገር ግን ለመታዘዝ ያህል የነዚህ ሊቃውንት እንደው ከበረከታቸው ለመሳተፍ ጥቂት ነገር እንላለን። እንግዲህ ከቅዱስ ዮሐንስ አፈወርቅ ስንጀምር ቅዱስ ዮሐንስ አፈወርቅ የተወለደው
በ447 ዓመተ ምህረት በአንጾኪያ ነው የተወለደው። እንግዲህ የመጀመሪያ ክርስቲያኖች ክርስቲያን የተሰኙበት ቦታ ነው። አባቱ ሴኮንዶስ ይባላል። እናቱ ደግሞ አንቱሳ ወይንም ደግሞ አትናሲያ ትባላለች። እንግዲህ የቅዱስ ዮሐንስ አፈወርቅ ገና በማለዳው ከልጅነቱ ነው የሚጀምረው። እናቱ በእንዴት አይነት ሁኔታ እንዳሳደገቻቸው በዛ ዘመን አስተማሪዎች ሊቃውንቱ ምስክሮች ናቸው። እንግዲህ በአጠቃላይ በአራተኛው መቶ ክፍለ ዘመን ስንመለከተው የወርቃማው የቤተ ክርስቲያን ታሪክ ጎልደን ኤጅ የሚባልበት ዘመን ነው። ይህ ዘመን ሀያሌ የሆኑ ዛሬም ድረስ የምንጠቀምባቸው ትልልቅ ሊቃውንትን ዶክተር ኦፍ ዘ ቸርች የምንላቸው ትልልቅ አባት ሊቃውንትን አፍርተውልናል። እኒህ አባቶች በብዙ ቦታ እናገኛቸዋለን። በቅዳሴው፣ በትርጓሜው፣ በሃይማኖተ አበው የተለያዩ ኮመንታሪዎችን በመጻፍ በጣም የገዘፈ ዘመን ነው ያ ዘመን። ታዲያ የዚህ ዘመን ሲነሳ የእነሱን የፈጠሩ እናቶቻቸው እጅግ ግሉ ቦታ ሆኖ እናያቸዋለን። ለምሳሌ ቀበዶቅያ አባቶችም ብናይ በዛ በአራተኛው መቶ ክፍለ ዘመን የተነሱ ሊቃውንት ናቸው። እንግዲህ እናቷ ኤሜሊያ ትነሳለች። ከኤሜሊያ በፊት ደግሞ የኤሜሊያ እናት ራሷ መቅሪና አለች። የነ አውግስቲን እናት ሞኒካ አሉ። ትልልቅ እናቶች አሉ። የነዚህ የእናቶች በእውነት የልጆች አስተዳደግና ለዚህ ለሊቃውንቱ መፍራት ትልቁን ቦታ የአንበሳውን ድርሻ ማለት ይቻላል የሚወስዱት እናቶች ናቸው። ለምሳሌ አሁን የቀበዶቅያን አባቶች ዘ ስሪ ቸርች ፋዘርስ የሚባሉት ዘ ስሪ ፋዘርስ ዊች ግሎሪፋይ ትሪኒቲ ነው የሚባሉት። እነዚህ ቀበዶቅያን አባቶች እነ ባሲል ዘግሬት፣ እነ ጎርጎርዮስ ዘንዚናዙ ነባቤ መለኮት የምንለው ነው። እነ ጎርጎርዮስ ዘኑሲስ እጅግ ከዚህ ቤተሰብ ይገርመሃል ከ10 ቤተሰብ 7 ሊቃነ ጳጳሳት የደረሱ አባቶችን ማውጣት የተቻለበት ዘመን ነው። ታዲያ የቅዱስ ዮሐንስ አፈወርቅ እናትም አንቱሳ እጅግ ክርስቲያናዊ የሆነ አስተዳደግ ዳዊቱን እያጠና እንዲማር ቅዱሳን መጻሕፍት ጋር የቤተ ክርስቲያን ፍቅር እንዲኖረው እጅጉን ትልቁን ቦታ ትይዛለች። በእውነት በረከታቸው ይደረብን። ምክንያቱም የነ ዮሐንስ አፈወርቅ የነ ቀበዶቅያን አባቶች እነ ኤፍሬም እነ ያዕቆብ ዘስሩግ አሁን የምናነሳቸው አባቶች ከጀርባ ብዙ ተደክሞባቸዋል። ታዲያ ከነዚህ መሃል አንዱ ቅዱስ ዮሐንስ አፈወርቅ እናቱ በደንብ ቆንጥጣው እያሳደገችው ብዙ ተሰርቶበታል። ቅዱስ ዮሐንስ አፈወርቅ የትምህርት ስኩል ሴንት ከሚባል ከትምህርት ቤት ገብቶ በትምህርት ዝግጁ ሆኖ ከወጣ አባቶች ውስጥ አንዱ ነው። በጣም ይገርማል። አቴንስ ተምሯል። ይህ ሰው የእውቀት ቀበኛ ነው። በፍልስፍናው ብትሄድ ፍልስፍና ተምሯል። በሕግ ብትሄድ ሕግ አዋቂ ነው። በሊትሬቸር የጠገበ ነው። ሪዮቶሪክ በንግግር ጥበቡ እጅግ ስመጥር ነው። ለዚህ ነው ሊባኖስ አስተማሪው በእውኑ አንተን ሊተካ ማን ይወዳል ባለው ጊዜ ክርስቲያኖች ባይወስዱት አለ ክርስቲያኖች ባይወስዱት ቅዱስ ዮሐንስ አፈወርቅ እኔን ይተካኝ ነበር አለ። በእርግጥ ከመምህርም በላይ ሀገር መሪ ደረጃ የምንጠብቀው እጅግ የገዘፈ ዛሬም ድረስ የማይነጥፉ ትምህርቶችን በእውነት ከሱ ምንማር እና የማንጠግባቸው እንደ ስሙ በግሪኩ ክርስቶሶምስ ነው የሚባለው። እንግዲህ ጎልደን ማውስ ሲሉት ነው። ይህ ደግሞ የተሰጠው ነው። ትምህርቱ የማይጠገብ ስለሆነ ህዝበ ክርስቲያኑ ሰጡት። ጎልደን ማውዝ አፉ ይጣፍጣልና ወርቃማው አፈወርቅ ብለው ሲጠሩት የሚገርም ነው። ይህ እንግዲህ በቤተ ክርስቲያን ትውፊታችን ውስጥ የተለመደ ነው። ለምሳሌ ቅዱስ ኤፍሬም ሶርያዊ ሃርፕ ኦፍ ዘ ስፒሪት ይባላል አይደል? የመንፈስ ቅዱስ በገና እንለዋለን። አዎ። ሌላም ደግሞ ያዕቆብ ዘስሩግም ፍሉት ነው የሚባለው፣ የመንፈስ ቅዱስ ዋሽንት እያሉ ይጠሩታል። እንግዲህ እነ ባሲል ዘግሬትም ታላቁ ባሲሊዮስ እየተባለ ይጠራል። ጎርጎርዮስ ዘኑሲስ ዘ ሚስቲካል ራይተር ነው የሚባለው። መልካም እንግዲህ ታሪኮቹ ላይ እንመለሳለን። እንዳልከው የነዚህ የገዘፈ ታሪክና ስራ ያላቸው
ቀጰቄዶያን ወይም ደግሞ ከዚህ አንጾኪያ አካባቢ የሚገኙ አባቶች ታሪክ ተወርቶና ተዘርዝሮ በዚች ባንዲች ዝግጅት የሚያልቅ አይደለም። ታሪኮቻቸው ሲወራ ብናድር ብንውል አንጨርሰውምና እንደው አባይን በጭልፋ እንዲሉ ጥቂት ሀሳቦችን ያነሳን ምንሄድ ነው ይመስለው። እናንተም ተመልካቾቻችን ጋር ከኛ ጋር ስትቆዩ በተለይም በቤተ ክርስቲያን ታሪክ ውስጥ ባስተምህሯቸው ውስጥ ትልቅ ድርሻ የሚሰጣቸው አባቶች ምን አሉ የሚሉትን ወደ እናንተ እናደርሳለን። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። እንግዲህ መምህር ቅዱስ ዮሐንስ አፈወርቅ ስታነሳው ቅድም እንደገለጽከው አስቀድሞ የቤተ ክርስቲያን ትምህርት ዲቁናው ምኑ ከመምጣቱ በፊት ሁለት የክህሎትና የፍልስፍና ትምህርቶችን የተማረ ነው። ቅድም እንደ አንድራጋዶስና ሌላው መምህር አንተ ያብራራው በሁለቱም በኩል ተምሮ ከዛ በኋላ ነው ጥብቅና እያገለገለ ወደ ቅድስት ቤተ ክርስቲያን አገልግሎት የመጣው እና ከዚህ አባት ሳይነገር መታለፍ የሌለበት አንድ አለ። ለምሳሌ በዘመናችን ያለው ዕቅበተ እምነት ወይም ቤተክርስቲያን የሚመሩ ሰዎች ስለ ቤተክርስቲያን ምን ያህል ይጋደላሉ ብለ ስታስብ ቅዱስ ዮሐንስ አፈወርቅ ማንሳት ግድ ይላል። አሁን እሱ እንግዲህ ጵጵስና የሾመው አንዱ 25ኛው የግብጽ ፓትርያርክ ነው። እሱ በዙ ጳጳሳት ባሉበት እና ለእምነቱ ጥብቅና የሚቆም ነበርና እንግዲህ ንግስት አውዶክሲያ ራሷ ያንዲትን መበለት ቦታ ከወሰደች በኋላ ወደሱ ቅሬታ ባቀረበች ጊዜ ምእመኑነትና ስለሷ መበደል እንድትመልስ ቢጠይቃት እንቢ ባለች ጊዜ ቤተክርስቲያን እንዳትቀርብ ስጋ ወደሙ እንዳትወስድ አወገዛት። በነበራት ስልጣን አድርጋ አንዱ ጾም አስፈላጊ ጾም ያልሆነው ጾማ አሁን ጾማችን ሰዓት ስለሆነ አስጾማ ጭምር ጳጳሳትን ሰብስባ ጭምር አብያተ ክርስቲያናት አዘጋሉ። የቀደመው የጣዖት ስርዓት ይፈጸማል፣ ክርስቲያኖች ስደታቸው ይሆናል፣ ካደበረዛ ይፍታኛል። ይህ በፍጹም አይሆንም አለ። ለክርስቶስ ወንጌል ጸና። ለአንዲቷ ሲል ህይወቱን አጣ። በጣም የሚገርመው ነገር ስለ አንዲቷ ሲል ነው። በስደት እንግዲህ በዛ አጥራቂያ በሚባለው ደሴት ውስጥ ብዙ ጊዜ እያመላለሱ መከራ እያደረሱበት ህይወቱ ያለፈበት ሁኔታ አለ። አሁን ይሄ ማለት ስለ አንዲቷ በግ ነው የገደደው። በዘመናችን የምንመለከተው ምእመናን ቢወሰዱ ኦርቶዶክሳዊነት ብትሰደብ ህግ ቢጓደል የሚገደው አባት ላናገኝ እንችላለን። ቤተክርስቲያናችን አንዱ ሐዋርያዊት ናት ብለን አንዱ ከመንጠቅሰው ቤተክርስቲያን ካፈራቻቸው አባቶች መካከል አንዱ ቅዱስ ዮሐንስ አፈወርቅ ለአንዲቷ ሲል ህይወቱን እስከማጣ ድረስ መስዋዕት የሆነ ነው እና እንግዲህ ታሪኩ እጅግ ከሚገርመው መጨረሻ ላይ አውዶክሲያ እሱ ካለፈ በኋላ በስደት አስከሬኑ ጋር አጥሙ ባለበት ቦታ ደጋጋ አባቶች እንድትማጸን ካደረጉ በኋላ ከበሽታዋ እንደተፈወሰች ሁሉ ቅዱስ ዮሐንስ አፈወርቅ እንግዲህ ባጸደ ነፍስ አንዷ ቤተክርስቲያን ቅዱሳን ስራቸው ይከተላቸዋል ብላ ትናገራለችና እንግዲህ በዛ አካባቢ እንደፈታት ይናገራል ወይም ከዛ ከህመሟ እንደተፈወሰች ይናገራል። ቅዱስ ዮሐንስ አፈወርቅ እንግዲህ እጅግ በጣም ሊቅ ቅዱስ ከስራዎቹ መካከል እንግዲህ ገና በወጣትነት እድሜው ነው ገና በዲቁና ዘመን ውስጥ እያለ ሰዎችን ያስተምር እንደነበረ ኦሪትና የነቢያትን ቃል ገና በዲቁናው ዘመኑ ተርጉሞና ጽፎ የጨረሰ አባት ነውና እንግዲህ መንደርደሪያ ይሄንን ካልኩ ድርሳናቶቹ ወደ 6 ይጠጋሉ። ሁሉንም ማለት አንችልም። ከነዚህ ውስጥ የተመረጡትን በይዘት ደረጃ ብታብራራልኝ ደስ ይለኛል። እንግዲህ የነዚህ ሊቃውንት የነሱ ድርሰት ስለ አንዲቷ እንኳን አሁን አንተ አስቀድመ እንዳልከው 6 ድርሳን አለው በዚህ መጽሐፍቱ ላይ። በእንተ ልደቱ ነው። በእንተ ልደቱ ለእግዚእነ ነው። የክርስቶስ ልደት ነው የመጀመሪያው ድርሳን። እንግዲህ ልደቱን ያብራራበት መንገድ እኔ አንባቢ ህዝበ ክርስቲያኑ እንዲጋብዙት ነው ማደርገው። በጣም በሚጣፍጥ አንደበት በሚገባ ክሊር በሆነ በማይጸነን መልኩ ስለ ልደቱ ስለ ክርስቶስ ልደት ምን እንላለን፣ ምን እናገራለን። እረኞች ይዘምሩለታል። ከሰማያት ሰማያት የወረደው እኛን የመሰለው እያለ ነው እንግዲህ የሚተርከው ማለት ነውና የክርስቶስን ልደት በምን አይነት አንደበት እንናገረዋለን? እንደው እጹብ ድንቅ ነው ምንለው እንጂ ናርምም እንደሚለው ማለት ቅዱስ ኤፍሬም ዘመንበል እንደሚለው በቃ ስትገረም ስትደነቅ ዝም ነው የምትለው። ምን እንላለን? እረኞች ይዘምራሉ፣ ደግሞ የብስራቱን ያወራሉ፣ ግን ስለዚህ ጥበብ ማንም ሊረዳው አይችልም ነው የሚለው። በእውነት ቤተልሔም ሰማይን መሰለች ነው የሚለው። መላእክቱ ከዋክብት ሆነው ነው የሚታዩት። ፀሐይ ጽድቅ ኢየሱስ ክርስቶስ ከእርሷ ከቤተልሔም ወጣ ነው የሚለው። የሚገርም ነው አገላለጹ። የሚጠፋው ፀሐይ አለ፣ የሚጨልመው ፀሐይ አለ። ይህ ግን እውነተኛ ብርሃን
ለሰው ሁሉ የሚያበራ እውነተኛ ፀሐይ ከእርሷ ወጣ፣ ከድንግሊቱ ተወሰነ ነው የሚለው። ይህንን ቃላቶች ሊሸከሙት አይችሉም ነው የሚለው። እንደጠቀስከው ነውና በርካታ ነጥቦች አሉ። እንግዲህ ልደቱም ጥምቀቱም በጣም በስፋት ያብራራው ነጥብ አለ። በርካታ ነጥቦች ናቸው። ተመልካቾቻችን ያነቡታል ብዬ ተስፋ አደርጋለሁ። ግን ቅድም ካነሳው ነገረ ስጋዊ የክርስቶስ ልደትን ሲናገር ክርስቶስ ይሄ በስጋው ነው ይሄ ደግሞ በመለኮቱ ነው ብለህ አትመን። ሰው የሆነ አምላክ መሆኑን ይገልጥና ቅዱሱ ያየበት ነገረ ስጋዊውን ያመሰጠረበት መልኩ ልክ በወቅቱ የነበሩት ለምሳሌ ትህትናው ሲናገር በመላእክት እቅፍ ያለው በእናቱ ደግሞ ታቀፈ፣ ስፍራ በሌለው ስፍራ የተወለደ መሆኑን ሲናገር ሰዎች እንዴት እንደተሰናከሉበት ልክ ፍጥረታዊ ሰው አስመስለው ያዩታልና ሰው የሆነ አምላክን ያመሰጠረበትና አልቆ ያየበት ቅድስናው መነገር ስላለበት ነውና እንግዲህ በርካታ ድርሳኖች አሉ። እስቲ አለፍ እያደረግን እስቲ በእንተ መግደላዊት ማርያም የሚናገር አለ። እነሱና ሌሎች ድርሳናቶቹ ላይ ተጨማሪ ሀሳቦች ቢጨምርልን። ልክ ነህ። አሁን የቅዱስ ዮሐንስና አፈወርቅ ስራ በእውነት በጣም ሰፊና በጣም ጥልቅ ናቸው። እንደው በወፍ በረር ትንሽ አይን ቢገልጥ በሚል ነው የምንነጋገረውና እንግዲህ ቅዱስ ዮሐንስ አፈወርቅ እንዳልከው 6 ድርሳናትን በዚህ መጽሐፍ ጽፎልናል። ከዚህ መጽሐፎች ውስጥ አንዱ በእንተ ልደቱ ለእግዚእነ ነው። ሁለተኛው በእንተ ጥምቀቱ ለእግዚእነ ነው። ሶስተኛው በእንተ ቃና ዘገሊላ ነው። የሰርጉን ሁኔታ የሚያስረዳ ነው። እንግዲህ እያንዳንዳቸው ብንላቸው ሰዓቱ አይበቃም። እውነት ለመናገር አሁን ጥምቀቱን ሲናገር በጣም በሚገርም ሁኔታ ነው። ከልደቱ ጀምሮ ጥምቀቱ የክርስቶስ ጥምቀት በምን አይነት ትህትና ነው፣ እኛ ደግሞ በምን አይነት የክርስቶስ አርአያነትን ወስደን በምን አይነት ትህትና ነው መቅረብ ያለብን። ከባሪያው እጅ ከዮሐንስ ሲጠመቅ እንግዲህ አምላክ ልዑል እግዚአብሔር ሰራዊቱን የመላእክት ሰራዊቱን እንኳን ሳያስከትል እንደ አንድ ሰው ሆኖ ሲጠመቅ ያውም ደግሞ በፍጡር ሲጠመቅ ትህትናውን ነው። ሌላው ደግሞ በቃና ዘገሊላ በእንተ ቃና ዘገሊላ ላይ የሰርግ በወንጌል ጌታችን እንደተናገረው ሰርግ ለልጁ የደገሰለትን ንጉሱን ይመስላል ብሎ ሰርግ የክርስቶስ መንግስተ ሰማያት ምሳሌ እንደሆነች በሰፊው አብራርቱ ያስተምረናል ቅዱስ ዮሐንስ አፈወርቅ። አሁን ይሄም በጣም ሰፊ ነው። ይሄ ብቻ ማለት ነው። ይሄ ሌላው ደግሞ አንተ አሁን ቅድም ያልከው በእንተ ማርያም ኃጥእት ስንመለከት የሷ ነገር ደግሞ በጣም በሚገርም ሁኔታ ነው የሚያብራራው። የክርስቶስ ሰውን ምን ያህል እንደሚወደው በእውነት በሸላቶች ፊት ዝም እንደሚል ለኃጢአተኞች ብሎ እንደመጣ የሷ ደግሞ ሁኔታ በሚገርም ሁኔታ ነው። የክርስቶስን ፍቅር እንትን ብላ የምን እግሩን ስታጥበው እንመለከታለን። በሽቶ ብልቃጡን ሰብራ ስታጥበው፣ ስትዳስሰው፣ እግሩን ስትስመው አይደል፣ በፀጉሩ ስትዳብሰው በጣም በሚገርም ሁኔታ ነው። ልክ ማርያም ኃጥእት ረጅም መስታወት አሰራችና ሰውነቷን አየች። ራሷን መጠየቅ ጀመረች፣ አካላቶቿን መጠየቅ ጀመረች። እንዲህ እያለች ነው፣ ዓይኖቼ ሆይ በውኑ የሞት ጥላ በጋረዳችሁ ጊዜ የሚጠቅማችሁ የሚረባችሁ ኩል አለን ብላ ትጠይቃለች። ዓይኖቿን ማለት ነው። አፌ ሆይ ትላለች መልሳ፣ አፌ ሆይ በውኑ መራራ የሞት ጽዋን በምትጠጣ ጊዜ የሚረባህ የሚጠቅምህ የዚህ ዓለም መብል አለን ብላ ደግሞ ትጠይቃለች። በአንተ ብዙዎች የሸነገሉብህ አንደበቴ ሆይ ሞት ዝም ባሰኘህ ጊዜ ምን ትሆን ይሆን? በውኑ ከዓለሙ ፈራጅ ጋር መመላለስ ይቻል ይሆን? በቀለበትና በእንሶስላ ስታጌጡ የኖራችሁ እጆቼ ሆይ የሚያስፈራ ሞት በመጣ ጊዜ ምን ትሆኑ ይሆን ይላል። ሁል ጊዜ ወደ ዝሙት ስትሮጥ የነበራችሁ እግሮቼ ሆይ ሞት ባሰራችሁ ጊዜ ምን ትሆኑ ይሆን? ማምለጥም ትፈልጋላችሁ ግን አይቻላችሁም ይላቸዋል። እና የሚገርም ነው በእውነት ወደ ራሳችን እንድንመለከት። እሷም በመስታወቱ ፊት ለፊት ሆና ነው እንዲያለች የምትጠይቀው እና በእውነት ወደ ልቧ ተመልሳ ወደ ሰማያዊ ልቧን አቅንታ
ይህንን ነገር ስለ እርሷ ስለ ሰውነቷ የደም ግባቷ የውበቷ ስትመለከት ምን ያህል እንደሚጠፋ ነገ ከነገ ወዲያ አጽም እንደሚሆን ወደ አፈር እንደምንገባ ካሁኑ አስባ ፕሮአክቲቭ ምን ማድረግ እንዳለባት በእውነት በንስሐ ህይወት መመላለስ እንዳለባት በጾም በጸሎት በቅድስና ህይወት መመላለስ እንዳለባት ራሷን በመጠየቅ ነው ትምህርቱን የጀመረችው። ልቧ ተሰበረ። ከ75 ነጥቦች በላይ ነው ስለሷ ብቻ እዚህ ላይ ያሰፈረው። አዎ በሚገርም ሁኔታ ነው እና እጅግ በጣም በእውነት ልብ ልንለው በውስጣችን ልንወስደው ሊዋሃደን የሚገባ ያሁን ደም ግባት አይደለም መተማመኛችን፣ ያሁን አፈቀላጤነታችን አይደለም፣ ስልጣናችን አይደለም፣ ብር ገንዘብ አይደለም። በቃ ይጨልማል። ጊዜው እኮ አስተማሪ ነው አይደለም? ልክ እንደዚሁ ነው። እሷም ያላትን ሁኔታ በሙሉ አውጥታ በቃ በልቧ ተሰበረች። ከዛም በኋላ የምን ሽቶን ነው የሰበረችው። ተንበረከከች። በቃ ያኔ ክርስቶስ ምን ያህል ደግሞ እንደወደደችው አየ። እሱም ደግሞ ያው ኃጢአተኛን ይወዳልና በምን አይነት መልኩ እንደተቀበላት የሚያሳይ ነው። እንግዲህ ሌሎችም ነጥቦች ብንመለከት ጥሩ ነውና እንዳነሳው እዚህ ላይ 3 ነጥቦች ማስተዋል ይቻላል። አንደኛ ዕለተ ሞትን አስቦ ለንስሐ መዘጋጀትን ከማርያም መግደላዊት ሊቁ አጥብቆ የተመለሰችበትን ነገር ልክ በድርሳን በሷ ውስጥ ሆኖ የተመለሰችበትን የሆነችውን በሷ የመሰለ ያመጣል። ከዛ የሰዎች ፈራጅነት ደግሞ ሰዎች ሲመለሱ የሰዎች ፈራጅነት ምክንያቶች፣ አሰናካይ ሁኔታዎች እኛ በምንኖርባት ዓለም አቻ ግፊት ሊሆን ይችላል፣ የቤተሰብ ተጽዕኖ ይሆናል። በቀደመው ስራችን በዕለት ተዕለት እንቅስቃሴያችን የሚያውቁን ሰዎች ወደ እግዚአብሔር ስንመለስ የሚያቀርቡትን ደግሞ እንቅፋቶች ይገልጻል። ከዛ እሷ የመለሰችበትና ያለፈችበትን መንገድ ያመጣል። በኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ እሷ ወደሱ ከገባች በኋላ ንጻሬውን ያመጣል። የተሰበሰቡት ሰዎች ምልከታ የክርስቶስ የማዳኑን ስራ በትክክል የሰዎችን ማለት የጠፋውን በግ ሊመልስ የመጣው አምላክ እሷ ባይቀበል የመጣበት ዓላማ ከንቱ ሊሆን እንደሚችል በአምላክነቱ ያንን እንደደመሰሰ የልቦናቸውን ሐሳብ እንደመታ በዚህ በማርያም መግደላዊት ላይ እነዚህ 3 አንኳር ነጥቦች ማስተዋል ይቻላል። ሲያነቡት በብዙ ስፋት በብዙ ጥልቀት ውስጥ መርምረው የሚያገኙት ይመስላል። በጣም ወሳኝና በተለይም በሱባኤ ስንቆይ እኔ ማን ነኝ? እንዴት ነው ራሴን ከእግዚአብሔር ጋር በንስሐ ማቆየው? መነሻዬ ምንድን ነው? የተነሳችበት ፍጹም ውበቷ የቀደመ ግብሯን ለመፈጸም ስትሄድ መስታወት ፊት ቆማ ረጋፊ መሆኗን ካየች በኋላ የተነሳችበት መነሳት፣ ሽቶ መቀባቷ፣ የሽቶ አመጣጥ ታሪክ እንዴት እንደነበረ 4ኛ ጨምረን የታሪኩ እዚህ ላይ የተፈጸመውን ታሪክ ያመጣል። ሌሎችም ነጥቦች አሉ፣ እነሱ ያንብቡት። እስቲ ከሕማሙ ጋር የተገናኘ ቅዱስ ዮሐንስ አፈወርቅ አንዱ በድርሳኑ በቅዳሴው ላይ በሚሸልቱት መካከል ኢሳያስ እንደተናገረው ሁሉ ፊቱ እንደተጸፋ ዝም ተብሎ እንደተጎተተ ፍቅሩ ምን ያህል እንደምን ያለ ትህትና ነው በማለት በጣም በጥልቀት ከተናገሩት አባቶች መካከል ነውና እዚህም ድርሳን ላይ ስለ ሕማሙ ጽፏል። እነሱን ነጥቦች ብለህን ሌሎች ያላነሳናቸው አባቶች አሉ፣ ወደ እነሱ እንመለሳለን። አዎ እንግዲህ የክርስቶስን ሕማም በሚገርም መልኩ ነው የተረከልን ቅዱስ ዮሐንስ አፈወርቅ። የክርስቶስን ሕማማት ከልደቱ ጀምሮ የክርስቶስን ሕማማት ያስቃኘናል ቅዱስ ዮሐንስ አፈወርቅ። በወፍ በረር ነው እዚህ መጽሐፍ ላይ የተጻፈው። እንግዲህ የክርስቶስን ሕማም the theology of the doctrine of suffering ይባላል። መከራው፣ ሕማሙ፣ ስቃዩ ማለት ነው። ስለዚህ አሁን ስላነሳ ነው ሐሳብ ሲናገር ገጽ ወደ 175 አካባቢ ይህንንም በግ በአይሁድ ሊቃውንቶቻቸውና የሕግ መምህሮቻቸው አረዱት። እኛ ግን ቅዱስ ሥጋውን ክቡር ደሙን በላን ጠጣን፣ ነፍሳችንም ዳነች፣ ልቦናችንም አበራልን፣ ከኃጢአታችንም አነጻን፣ በከበረች ጥምቀትም ለመንግሥተ ሰማያት ያበቃን አደረገን በማለት ልክ ሰዎች የተሰናከሉበት አምላክ በሱ ግን እነዛ መሆን እዚህ ላይ አሁንም አጠይቆት የሚያልፈው ጉዳይ አለ። በሚፈጸመው ታሪክ ውስጥ ያላስተዋሉ ሰዎች ግን ሲጠፉ ዓለም ሁሉ ስለመዳኑ በደሙ ማምለጣችን ከዚህ ዓለም ማምለጣችን ለተሰናከሉት ግን ጥፋት ቢሆንም ስለነርሱ የተደረገው ነገር ሳያውቁ ሊቃውንቶች ተብሎ የተጠቀሱት ስለነሱ ቢመጣም ሊቅነት የት ድረስ መሆኑ ማለት በማስተዋልና በቅድስና ካልተገለጠ የፈሪሳዊነት እና የጻፍትነት ህይወት ሊጠቅም እንደማይችል በነሱ ማዕቀፍ ውስጥ መናገር የፈለገው የሚያስተላልፈው መልእክት አለና እጅግ ጠጣር
በብዙ መልኩ መመልከት የሚቻል ይናገራልና አሁን ካነሳው ሐሳብ የጠቀሰውን ሐሳብ ጨምሬልህ ልግባ ብዬ ነው። አዎ በጣም ድንቅ ነው በእውነት የክርስቶስ ሕማሙ ክርስቶስ በክርስቶስ ሕማም እኛ እንደወለደ በተለይ ደግሞ የክርስቶስ ሕማም የቤተ ክርስቲያናችን ሴንተርድ አስተምህሮ መሆኑን ማዕከል የሚያደርገው መጽሐፍት ሊቃውንት ቢባል ሁሉም የክርስቶስን ሕማምና ትንሣኤውን ነው የሚናገረውና ይህ ነገር እጅግ በሚገርም መልኩ ነው እያነጻጸረ ነው። ለምሳሌ አስቀድሞ አንተ እንዳነበብከው እንዲህ ነው የሚለው ነብዩ ኢሳይያስ እንደ በግ ሊታረድ መጣ ያለውን ስሙ ይላል። ዳግመኛም እንደሚሸልቱት በግ እርሱ ግን በሸላቶች ፊት በሕማሙ አፉን አልከፈተም። ይህንንም በግ አይሁድ ሊቃውንቶቻቸው እና የሕግ መምህራኖቻቸው አረዱት። እኛ ግን ቅዱስ ሥጋውን ክቡር ደሙን በላን ጠጣን፣ ነፍሳችንም ዳነች። ልቦናችንን አበራልን፣ ከኃጢአታችን አነጻን፣ በከበረች ጥምቀትም ለመንግሥተ ሰማያት የበቃን አደረገን። ኖኅንና ልጆቹን ከጥፋት ውሃ ያዳናቸው በግ ይህ ነው። ዓለምንም ሁሉ ያዳነው በግ ይህ ነው። በኦሪት እንደተጻፈው ምድራዊው በግ ለእስራኤል ትምክታቸው ሆነ፣ ሰማያዊው በግ ክርስቶስ ግን የክርስቲያኖች መመኪያ ሆነ እያለ በሚገርምና በሚጣፍጥ መልኩ ነው እንግዲህ የክርስቶስን ሕማምና የትንሣኤውን ክርስቶስ እንግዲህ በግም ነው እረኛም ነው አይደለ? ልክ ታላቁ ሊቅ አድማሱ ጀንበሬ እንደተናገሩት ይህ በግ ምን አይነት በግ ነው ይላል። ይህ እረኛ ምን አይነት እረኛ ነው ይላል። የዘመኑ እረኛ በዘመናችን ያለ እረኛ እንደምታውቀው እረኛ ቢያበላ ቢያጠጣ ወይ ሊያርድ ነው ወይ ደግሞ ሊሸጥ ነው። ይህ ግን የታረደ እረኛ በእውነት የታረደ እረኛ ይህ እረኛ የማይተኛ እረኛ ነው። የዚህ ዘመን እረኛ ቀን ቢጠብቅ ማታ አይጠብቅም። ይህ እረኛ ግን ቀንም ማታም የሚጠብቅ እረኛ ዝም ያለ በሸላቶች ፊት ዝም ያለ እረኛ በግም ነው ክርስቶስ ማለት ነው። እና ይህን በሚገርም መልኩ እያብራራ የክርስቶስን ሕማምና የክርስቶስን ስቃይና መከራ በዚህ መልኩ እያብራራ ያስተምረናል ማለት ነው። በዚህ በመጨረሻው ድርሳኑ ላይ መልካም ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የአውደ መጻሕፍት ዝግጅታችን ነው። በዛሬው የአውደ መጻሕፍት ዝግጅታችን ድርሳን የሶስቱ ሊቃውንት ድርሳን የተሰኘው መጽሐፍ ነው። ይህ ሶስቱ ሊቃውንት የተሰኙትና ድርሳናቸው የተከተበበት መጽሐፍ ደግሞ የቅዱስ ዮሐንስ አፈወርቅ፣ የቅዱስ ኤፍሬምና እንደዚሁም የያዕቆብ ዘስሩግ ድርሳናት ናቸው። በቤተ ክርስቲያን አስተምህሮዎች በበርካታ ድርሰቶቻቸውና እንደዚሁም ትምህርቶቻቸው የሚታወቁና ከአኃት አብያተ ክርስቲያናት መካከል አንዷ ከሆነችው ከሶሪያ አካባቢ የሚገኙ ሊቃውንተ ቤተ ክርስቲያን ስራዎች ወደ እናንተ እያደረስን ነው የምንገኘው። አሁንም ከኛ ጋር ሆኑ፣ በርካታ ቁም ነገሮችን ታገኛላችሁ። መልካም እንግዲህ ዮሐንስ ብዙ ያላነሳ ነው አለ እነሱ ያንብቡት። በሌሎችም መጻሕፍቶቹ ላይ ብዙ ጊዜ ስላቀረብን በርካታ ነገር ያገኛሉ ብዬ ተስፋ አደርጋለሁ። እስቲ ወደ ቅዱስ ኤፍሬም እንግባ። እንግዲህ ቅዱስ ኤፍሬም ታሪኩ ሲጀምር እጅግ በጣም የትህርምት ሕይወት ያለው በተለይ እንመጣበታለን ስለ ጾም በስፋት በዚህ ድርሳኑ ላይ ከትቦት ይገኛል እና እንግዲህ አባቱ ልክ በዚህ በእኛ ያለው የቆብ አባቴ የክህነት አባቴ ብለው እንደሚጠሩት ያዕቆብ ዘንጽቢን ደግሞ የሱ አባቱ ነው። ከሱ ስር ያስተማረው አሪዮስ ሲወገዝ ያወግዙ ከሄዱት መካከል አንዱ የሆነው አባት ይዞት የሄደና በወቅቱ ወደ 18 አካባቢ የሚሆን እድሜ የነበረው አባት ነው። በድርሳናቶቹ በስራዎቹ በሌሎች መጻሕፍቶች ከ700 በላይ መጻሕፍቶችን እንደደረሰ የሚነገርና እንደዚሁም ደግሞ በጣም ይሄ ነገረ እግዚአብሔርንና በተለይም ነገረ ማርያም ላይ በጣም በጥልቀት ተገልጦለት ፍላጎቱና ምኞቱ ደግሞ በእግዚአብሔር የልቡን ፍላጎት እግዚአብሔር ያሟላለት በትህርምት ሕይወት ከሚታወቁት የሶሪያ አባቶች መካከል አንዱ ነውና እስቲ ከድርሳናቶቹ መካከል የተመረጡትን ሐሳባቸው ጭምቅ ሐሳባቸው ምንድነው? ምን ብሏል? ምንስ ነው የሚያስተላልፈው? የሚሉትን ልክ በጥቂቱ የቅዱስ ኤፍሬምን ብትነግረን። አዎ እንግዲህ ሰይፍ ዘክለያፉ ነው የሚባሉት እኚህ ቅዱሳን አባቶቻችን አሴቲክ የሆነ ገዳማዊ የሆነ ትርምታዊ የሆነ ሕይወት አላቸው። በዛም ደግሞ የእውቀት የትምህርት ዝግጅት አላቸው ማለት ነው እና ከዚህ መካከል እንደ እንቁ የሚያበራ እንደ ከዋክብት የሚደምቅ አንዱ ቅዱስ ኤፍሬም ሶርያዊ ነው። እንግዲህ ቅዱስ ኤፍሬም ሶርያዊ በ306 ሜሶፖታሚያ በሚባል ከተማ ንጽቢን በምትባል ግዛት ውስጥ ነው የተወለደው። ታዲያ በያዕቆብ ዘንጽቢን ክትትል
በመንፈሳዊ እጅግ በመንፈስ በልጽጎ አድጓል። በሊቅነትም በህይወትም ከሚያስተምሩና የገዘፉ አባቶች መካከል አንዱ ግዙፉን ቀዳሚውን ቦታ የሚይዘው ፖተሪ ናቸው። አሁን ውዳሴ ማርያም ስትመለከት በጣም የሚገርም ድርሰት ነው የእመቤታችን። እንግዲህ መንፈስ ቅዱስን ያዝልኝ እስኪል ድረስ ወደ 14000 ድርሳናትን ጽፏል። ከእመቤታችን ጋር ያላቸው ፍቅር ደግሞ ልዩ ነው በሚገርም ሁኔታ። እንግዲህ እኚህ አባቶች አሁን በዚህ መጽሐፍ ላይ አንድ ሁለት ድርሳናትን ጽፏሉ። ከአንድም 3 ሁለቱ ተመሳሳይ ናቸው በእንተ ሆሳዕና ማለት ነው። ሌላው ግን እና ደግሞ አሁን ወቅታዊን የሚያሳየን በእንተ ጾም ወጸሎት ወንስሐ የሚል ሰፊ ድርሳን አለው። ከዛ ውስጥ እንግዲህ የቱን ተናግረን የቱን እንደምንል ባይታወቅም ቅሉ ለማስተዋወቅ ያህል እንግዲህ ስለ ጾም ቅዱስ ኤፍሬም ይናገራል። ስለ ጾምና ስለ ጸሎት ስለ ንስሐ በሚገባ መልኩ በእውነት አልተማርንም። ብንማርም በምን አይነት መልኩ ስርዓት ማድረግ እንዳለብን ከህይወታችን ጋር መዋሃድ እንዳለበት ቅዱስ ኤፍሬምም በመውቀስ ነው የጀመረው። እናንተ እወቅሳችኋለሁ ክፉን ደግ ደጉን ደግሞ ክፉ የምትሉ ስለ ጾም ጥቅም ምን ያህል እያነሳ ከአባታችን አዳም ጀምሮ እያነሳ እነ ሙሴን እነ ኤልያስ እነ ሕዝቅኤልን ስንቱንም እየጠቀሰ ሊቃውንቱን ነቢያትን ሁሉ እያነሳ ራሱ ክርስቶስም በ40 ቀን 40 ጾም እና መዓልትና ሌሊት መጾሙንና ከጾም የሚገኘውን ጥቅም በረከት ቅድስና ሁሉ በስፋት የሚገልጽበት ድርሳን ነው ይህ የቅዱስ ኤፍሬም ሶርያዊ ድርሰት ማለት ነው። ታዲያ በዚህ ድርሰት ውስጥ አንድ ተምሳሌታዊ የሆነ አገላለጽ አለው። ያው እሱ ፖተሪም ገጣሚም አይደለ ምንድነው የሚለው? ወፍን ተመልከቷት ነው የሚለው። ወፍ ስትበር መስቀል ሰርታ ነው የምትሄደው እና ስትበር የምታየው ሰማያዊ የሆነውን ነገር ነው የምታየው። ልክ እንደዛ ሁኑ ነው የሚለው። ልክ በቅዳሴያችን ላይ ልባችሁን ወደ ሰማይ ከፍ ከፍ አድርጉ አልዕሉ አልባቢክሙ እንደሚለው ማለት ነው። ልቦናችሁን ወደ ሰማይ አድርጉ። ለምን? ወፏ በእውነት ምድራዊውን ካየች በምድራዊ ወጥመድ ትያዛለች። ታዲያ በወጥመዱ ልክ ወጥመድ ሲያደርጉ ከስሩ ምን አድርገው ምግብ አስገብተው ወፏ ምግቡን ስትል በወጥመዷ ትያዛለች። በስጋዊ እንዳትያዙ መቼስ የዚህ ዓለም ዳቢሎስ እና ይቺ ዓለም ወርቅ አሳይታን በዳቦ ውስጥ ማር አርጋ ነገር ግን መርዝ ነው የምታበላል። ልክ ዳቢሎስም እንዲህ ነው። ለአዳም የህይወትን ፕሮሚስ ገብቶለት ሞትን ነው የሰጠው። እንደምታውቀው አምላክ ትሆናለህ ብሎት፣ ነገር ግን አምላክም ሳይሆን ሞትን ነው የሞተው አዳም። ስለዚህ በመብል ምክንያት ማለት ነው። ስለዚህ በመብል ምድራዊውን አትመልከቱ፣ ስጋዊውን አትመልከቱ። ሁል ጊዜ ህሊናችሁ በሰማይ ይሁን። በጾም በጸሎት በቅድስና በንስሐ ተመላለሱ ሲል ይህንን በሚገርም መልኩ ጽፎልን ከትቦልን እናገኛለን። በእውነት በረከቱ ረድኤቱ ምልጃው ከሁላችን ጋር አይለየን። አሚን። እውነት ደስ በሚል አገላለጽ ነውና እንግዲህ እነዚህ በንግግር ክህሎታቸው በስነ ጽሁፍ ቋንቋ ችሎታቸው ማስተላለፍ የሚፈልጉት ሀሳብ በአጭር ቃል በሐረጎች ውስጥ በደመቁ አገላለጾች ናቸውና ሀሳባቸውን የሚገልጹት ሀብታቸው እጅግ በጣም ብዙ ነውና መግቢያው ላይ እንደተናገርከው እንግዲህ የመንፈስ ቅዱስ በገና ተብሎ ልክ ከዚህ ቀጥለን የምንጠራው ይኖራልና እንግዲህ በጣም የሚያስገርሙ ስራዎች አሉት። በዚህ ላይ እንደው ጠቅለል ተብሎ እኔ እንደተረዳሁት ጾሙን ሲያነሳ በመጀመሪያ ደረጃ ጾም አያስፈልግም ስለሚሉ ሰዎች ጥያቄ እየጠየቀ ይነሳል። ለምሳሌ የሁሉ ራስና ፈጻሚ ፈጣሪ ሲሆን እርሱ ከጾመው የማንጾመው ስለምንድን ነው? ምክንያታችን ምንድን ነው? የማንጾምበት አርአያችሁ ማን ነው ይልና ከዛ አስቀድሞ ከሰዎች እነ ሙሴ ነቢያትን ይጠቅሳል። ፈጣሪ ራሱ በሰውነቱ ሰውም አምላክም ነውና የነቢያትን ሲፈጽም በሐዲስ ኪዳን ይህን እንሰራለን። ስለዚህ ከዚህ ማዕቀፍ ውስጥ መውጣት ኦርቶዶክሳዊ መሆን ወይም በዛው ማዕቀፍ ውስጥ አለመኖርን ይወቅሳል። ሁለተኛ አንድ አገላለጽ አለው። በአፉ ጾም እያወጀ በልቡ ክፉ የሚሰራ ወየውለት ይላል።
ወየውለት እያለ ይናገር። ስለዚህ የጾምን የምንከተለው አፋዊ ጾም እንዳይሆንና ከክርስቶስ ጋር ያለ በትህርምት ህይወት በንስሐ ውስጥ መመላለስ እንዳለብን ጾም ስንጾመው ትርጓሜዋ ምንድነው? ጾም እንረዳታለን ወይ? ጾም እያንዳንዳችን ስንጾማት ምን ልንሰጣት የሚገባው ዋጋ ምንድነው ይላል። ከዛ ሲያጠቃልለው በጾም ምን እናገኛለን? በጾም መንግስተ ሰማያት የመግቢያ በር መሆኑን ሰው ስለ ጾመ ከክርስቶስ ጋር ያፈያታው ዜማን እያነሳ ያመጣና በዛ በቆየባት ጊዜ ውስጥ ያነሳና ያገኘውን በረከት ያነሳ በሌሎችም ድርሰቶች እንዲያመጣ ይናገራልና ስለዚህ የሚገኘው ጥቅም ያነሳል። አሁን ብዙዎቻችን ስንጾም ጾም ምንም እንዳልሆነ ጾም በቃ ቀላል እንደሆነ ጾም ቢተውም ቢጾመውም በቃ ከንትኑ ጋር ያመሳሰለ ነው የሚሄደውና ስርዓትን የአባቶች ትእዛዝን የመጽሐፍ ቅዱስ ህግን መጠንቀቅ እንዳለብን በዚህ በጾሙ አብራርቷልና እንግዲህ በመጨረሻ የምንመለከተው ያዕቆብ ዘስሩግ ነው። ያዕቆብ ዘስሩግ እንግዲህ መግቢያውን እንደተመለከተው አንተ ሐሳቦቹ ላይ ብዙ ታብራራለህ ብዬ ተስፋ አድርጋለሁ። ያዕቆብ ዘስሩግ የመንፈስ ቅዱስ ዋሽንት ቅድም መግቢያችን ላይ እንደተናገርከው የመንፈስ ቅዱስ ዋሽንት በመባል ይገለጻል። ከዚህ ከሊቁ በተለይ ቅዳሴው ላይ ቅዳሴ መላእክት ሲቀደስ ሁሉም ሰው የሚሰማው አለ። በንግግር ከእንትኑ በህፃንነቱ ያደረገው ተአምር የተፈጸመው ተአምር ተናግሬ እዚህ ድርሳን ላይ ያለው ገልጪ ሁልጊዜም የሚገለጽ ነው። እኔ 3 ነገሮችን እፈራለሁ ብሎ በህፃንነቱ በወቅቱ የነበሩትን ከናቱ እቅፍ ወጥቶ ቤተክርስቲያን አምልጦ ገብቶ የተናገራቸው ነገሮች አሉ። እኔ በህይወቴ 3 ነገሮችን እፈራለሁ ይላል። አንደኛ ነፍሴ ከስጋዬ ስትለይ፣ ሁለተኛ ወደ እግዚአብሔር ፊት ቆማ የሚፈረድባት ፍርድ ማለት ስትቆም ይልና ሶስተኛው ፍርዷን ስመለከት ይላል። ስለ ሞት ሰው ሞትን በምን አይነት ልክ እለት እለት ከሲኖር ነገረ ሞቱን ማጠየቅ እንዳለበት አብራርቶ ይሄዳል። በድርሳናቶቹ ደግሞ ከ700 በላይ ድርሳን እንደተናገረ ይሄዳል። ሁለተኛ ጋዜጣኛና የሆነ አካል አስቀምጦ የሚጠይቅ አይነት ልክ መጠየቃዊ ድርሰቱ ነው ያለው። በዚህ ስራዎቹ ላይ እየጠየቀ ይመልሳል። ከዚህ መካከል የስምዖን አረጋዊው ይናገራል። አንተ ሽማግሌ ስትሆን የ40 ቀንን ህፃን ፍታኝ ብለህ እንደምን ጠየቅከው ብሎ ይጀምራል። እሱ ህፃን እያለ ምኑን ተረዳ ይልና በዘመኑ የነበሩት አይሁዳውያንን በሱ ውስጥ ይናገራቸዋል። አይሁዳውያን ፍጡር ነው ወይም ደግሞ ከማርያም እናትና አባቱን እናውቀው የለም ወይ ይላሉ። አንተ ምኑን አውቀህ ነው ህፃን ሲሆን ፍታኝና ሰረኝ ከአባቶቼ ጋር ላንቀላፋ የምትለው ምኑን አውቀህ ነው? አስቀድመህ ተረድተህ ነው ይላል። ልክ በሌላው ድርሳናቶቹ ሲናገር ኢየሱስን ሲያነሳ በመስቀል ላይ መሰቀልህን አያለው ወይስ በላይ በአርያም በአባት ዙፋን መቀመጥህን እናገራለሁ እያለ ንጽጽራዊ አጠያየቅ እያመጣ ይናገራልና እስቲ ምን ብሏል? ምን አካፍሎናል እዚህ ላይ? ቅዱስ ያዕቆብ ዘስሩግ እጅግ የሚገርም ነው እንዳልከው በእንተ ስምዖን አረጋዊ ወይንም ደግሞ ክርስቶስን ያቀፈው ያ ሽማግሌ አረጋዊ በሚገርም አገላለጽ ነው እንግዲህ ታሪኩ ይታወቃል። ስምዖን ገና ሸምግሎ ሳለ ክርስቶስን ልክ ሲታቀፈው ፍጹም ወጣት ነው የሆነውና ያ ሕፃን ሽማግሌውን አደሰውና በሚገርም መልኩ የክርስቶስን እና ደግሞ አንተ እንዳልከው አይሁዶችን በምን አይነት መልኩ እንደሚናገራቸው በሚገርም አገላለጽ ነው የተናገረው። እነዚህ አባቶች እንግዲህ ቅዱስ ያዕቆብ ዘስሩግ እና ሌሎችም እነ ቅዱስ ኤፍሬም ሶርያዊው፣ ቅዱስ ዮሐንስ አፈወርቅ ሌሎችም በዛ በወርቃማው ዘመን የነበሩ ታላላቅ ሊቃውንቱ የና አርዮስን ክህደት ግባተ መሬቱን የፈጸሙ ናቸው። እኚህ አሁን የሚነሳ እንደው ምንፍቅና ወይንም ክህደት እዚህ ግባ የሚባል የለም እና በሚገርም ኮሜንታሪዎች እንደ ትርጓሜያት እንደሚሰሩ የነሱ የክርስቶስ ማይንድ እንዳላቸው እኛም ደግሞ የነሱን ስነ ልቦና የነሱን ማይንድ ገንዘብ ማድረግ እንዳለብን በእውነት የሚያስረዳ ነውና በጣም በሚገርም እና ደግሞ እጅግ ጥሩም በሆነ አገላለጽ ከትበውልናል። ከነሱ እንግዲህ በረከት ረድኤትና ምልጃቸው በሁላችን ላይ ለዘላለም ጸንተው ይኖር። እንደው ያዕቆብ ዘስሩግ በእርግጥ መነሳት ካለበትና መዘንጋት ከሌለብን 450 አካባቢ ነው የተወለደው። እውነት ነው። ከዛ በኋላ የቤተ ክርስቲያን ታሪክ ራሱ ክሌ ባህሪና
በኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ያለው መረዳት የዓለምን ትምህርት ለሁለት የሰነጠቀ በሊዮን ሲመጣ ከዛ 451 ላይ የኬልቄዶን ጉባኤ ይመጣል። ስለዚህ እሱ በተለይም ነገረ ማርያም ላይ ይጽፋቸው የነበሩት ዘማዘር ኦፍ ጋድ በሚለው መጽሐፉ ላይ ወደ አማርኛ ዶክተር ሮዳስ ቀይሮታል የእግዚአብሔር እናት በሚልና እዛ ላይ የሚያነሳቸው በሌሎችም ድርሳናቶቹ ላይ ያመጣና በዘመኑ የነበሩትን መናፍቅ እየጠየቀ የሚወቅስበት አለ እና ልክ ሰማይና ምድርን ያይና እናንተ ምድርና ሰማይ አሁን ክርስቶስን ተሸክማችሁ ሞታችኋል ይላል እንትን ይላቸዋል። እስቲ ማርያምን ተመልከቷት በጠባብና በአጭር ደረት ሰማያዊው መለኮት እሳቱ ሳያቃጥላት አምላክ በሷ አሁን የሚገልጸው ደግሞ በሌላው ቅድም ባነሳናቸው አባቶች ውስጥ በማህፀን ልጅን የሚፈጥረው ወይም ደግሞ ህፃናትን የሚፈጥረው እርሱ ከማህፀን ህፃን ሆኖ ወጣ የሚለውን እዚህ ጋር እያቆላለፈው አንድ ላይ ያብራራው ይመጣል። አሁን አገላለጹና ለምሳሌ አምላክ እንዴት ይወለዳል ለሚሉት ልክ በያዕቆብ ዘስሩግ ማለት ነብይ ነው ለሚሉት እሱ አምላክ አይደለም ለሚሉት የሚመልሳቸው አንተ ከየት ተረዳህ እያለ ያመጣና ስለ ነገረ ማርያም በወቅቱ በተለይ ክሌ ባህሪ ብለው ለተነሱት ክርስቶስ ምንታዊነትን ለሚያስተምሩ ሰዎች የሚመልስበትና የሚቆርጥበት ልክ በጣም በዘመኑ በተለይም እሳት በሆነው ዘመን ቤተክርስቲያን ለሁለት ስትከፈል የነበራትን ህብረት ስታጣ ለምሳሌ እስከ 451 ካቶሊክም ሌሎቹም በአንድ ቤተክርስቲያን ተብሎ ማለት ክርስቲያን ተብሎ በሚጠሩበት ዘመን የነበረና የተከፈለ እሱ ደግሞ የመጣበት እግዚአብሔር ደግሞ እያንዳንዱ ዘመን ውስጥ የራሱን ቅዱሳኖች እያነሳ ይሄዳልና ያላንዳሽ ጠባቂ ሀገርን አይተውምና እንደሚለው ያዕቆብ ዘስሩግ በጣም መነሳት ካለበት መካከል አንደኛው ይሄ ነው። እንደው እንዳጠቃላይ እኛ ይሄንን ያላወራን እንጂ በርካታ ያላብራራናቸው ድርሳናቶች አገላለጾች ታሪኮች አሉ በነጥብ በቁጥር ተለክቶ የተቀመጠ ነው። እንደው እንዳጠቃላይ መጽሐፉ አንድ ሰው ቢያነበው ምንድነው የሚያገኘው? የመጽሐፉ አበርክቶ አንተ ስታነብ ምንድነው ያገኘው? ለሚያስተምር ለሚማር ለሚያነብ ክርስቲያን ለሆነ ጥያቄ ለተፈጠረበት አጠቃላይ ሰብስቦ ምንድነው የሚሰጠው የመጽሐፍ? በጣም የሚገርም መልኩ ነው እንግዲህ የመጽሐፍት ሁሉንም የትምህርት አይነት ለጀማሪም በሚሆን መልኩ ደግሞ እንትን ላይ ለቢግነሮችም ለጀማሪዎችም ደግሞ ቤስት ከስተመር ለሚባሉትም ለሊቃውንቱ ለሁሉም የሚሆን አይነት መጽሐፍ ነው። በቀስ ባለው መልኩ በመተረክ ነገር ግን ትልልቅ የሆኑ ቴዎሎጂካል ኮንተንት ያላቸው ነገሮችን የሚያስቀምጥ ነው። እንግዲህ ብዙ ሆኖ በአጭር ቃል ብዙ ነገር ማስተላለፍ እንዴት እንደሚቻል እና ደግሞ ከዛ ደግሞ መሰረታዊ የሆነውን የቤተክርስቲያን አስተምሮ ማወቅና ማወቅ ብቻ አይደለም በህይወት ደግሞ ምን ተገብራቸውን ለራሳችንም የቤት ስራ እየሰጠ የሚሄድ መጽሐፍ ነውና እያንዳንዱን ቃል በቃል እያነበቡ ብንውል እንደው የሚታለፍ የለውምና ከዚህ መጽሐፍ ብዙ በረከት ቅድስና ህይወታዊ የሆነውን ትምህርት የምንወስድበት ለሌላውም የምንተርፍበት እጅግ ግሩም ድንቅ መጽሐፍት ነው። በእውነት በዚህ መጽሐፍ በዚህ የመጽሐፍት ውበት ቤተክርስቲያንን ደግሞ የቤተክርስቲያንን መሰረታዊ የሆኑትን ትምህርቶችን የምናገኝበት መጽሐፍ በመሆኑ ሁሉም ሰው መጋበዘው መጽሐፍት ነው። እንግዲህ ሳይገባኝ እድሉን ሰጣችሁኝ የነዚህን እንደ ከዋክብት የሚደምቁ የቅዱሳን አባቶችን ሊቃውንት ትምህርት በጥቂቱም ቢሆን ገለጻ እንዳደርግ እድሉን ስለሰጣችሁኝ በልዑል እግዚአብሔር ስም በጣም አመሰግናለሁ። በእውነት እንግዲህ እንደ ገለጽከው ነው ምናልባት በዚህ መጽሐፍ ላይ ለማንበብ ያህል ለመነሻ ያህል ጥያቄ ያላቸው ለምሳሌ በቤተ ክርስቲያን ውስጥ በጣም በጥንቃቄ ከሚነገርላቸው ስራዎቻቸው መካከል እነዚህ ሶስቱ ከዋክብት ቅድም አንተ እንዳብራራቸው ናቸው። በነገራችን ላይ ድርሳናቶቻቸውና ጽሁፎቻቸው በምዕራባውያንና ልክ ምስራቃውያን ቴዎሎጂ የሚከተሉ አባቶች አስመስለው በምዕራባውያን ጻፍቶች ጭምር ተበርዞ የሚገቡ ናቸው። እንግዲህ ቅዱስ ኤፍሬም ሲነሳ ሁሉ ጊዜ ድርሳናቶቹን ወደ አማርኛ የተቀየሩትን እንኳን ሁሉ ጊዜም ስንተነተንም ይሁን ወይ አባቶች ሲያስተምሩ አንድ የአንግሊካን ቸርች ተከታይ የነበረ
ሴባስቲያን ብሩክ የሚባል ሰው ነበር የሱን ስራ ሲተረጉም የነበረ። ነገር ግን እሱ በኦርቶዶክስ ማዕቀፍ ውስጥ አልነበረም፣ ስራዎቹን ነበር የሚያስተላልፈው። አሁን እዚህ ላይ ምንም መገንዘብ አለብን። ከሱ ፐርስፔክቲቭ አንጻር ተነስቶ የቅዱስ ኤፍሬምን እንዲህ ለማለት ፈልጎ ነው ብሎ ከሚያምንበትም ሊተረጉም ይችል ነበር። ነገር ግን ስራዎቹ በመታመን ጭምር ያቀርብ ነበር። ከዛም አልፎ ግን አሁን ላይ ኦርቶዶክስ እምነት ተቀብሎ የቅዱስ ኤፍሬም በረከቱ አድሮበት አንዱ ጸጋው ለሚተረጉሙ ሰዎች እንኳን በሱ እምነት ውስጥ የሌሉ ሰዎች እንኳን አንብበው መርምረው ወደ መንፈስ ቅዱስ ህብረት ወይም ወደ ቤተክርስቲያን አንድነት እንዲቀላቀሉ አድርጓል። ስለዚህ ድርሳናቶቻቸው ብዙ ከመሆናቸው የተነሳ ካቶሊካውያን የሚጽፏቸው አሉ፣ ሌሎች ምዕራባውያን ፕሮቴስታንቶች የሚጽፏቸው አሉ። ከነዚህ ሁሉ ግን ተነጥሎ ትክክለኛው የትኛው ነው ምንጭ ከህይወታቸው ካስተምሯቸው ከሚከተሉት ትምህርት አንጻር ተመዝኖ ቤተክርስቲያን አምጥታ ትናገራለች። በዚህ አጋጣሚ መምህራችንም ይህንን እንድናውቅ መምህር ማለት ነው ቃለ ጽድቅ ህግነ ስራዎቻቸው ኤምኤ የሰሩበት ነው። ሆሚሊያቸው ወይም ደግሞ ከድርሳኖቻቸው የተውጣጡ ጽፎች ነው እዚህ ላይ ያሰፈሩት። ይሄ ማለት ቀድመም እንዳብራራ ነው ስራዎቻቸው ይሄ ነው ማለት አይደለም። ከተወሰኑ ስራዎቻቸው ተጠልፎ የቀረቡ ናቸው። እነሱ ያነቡታል ብለን ነው በእውነት ተስፋ የምናደርገው። በድጋሚ ላመሰግንህ እወዳለሁ። እግዚአብሔር ያክብርልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን ተጠናቋል ማለት ነው። እንግዲህ ለማንበብ እንዲመች ቅዱሳኖች በህይወታቸው የቤተክርስቲያንን ትምህርት እንዴት አስቀጠሉት፣ ምንስ አስተማሩ፣ እኛስ እንዴት እንከተላቸው፣ ቤተክርስቲያን ልጆቿ በምን ባለ መልኩ አለፉ፣ እኛስ አባት ብለን እንድንጠራቸው መገለጫዎቻቸው ምን ነበረ፣ ሊቅነታቸው፣ የቅድስና ህይወታቸው ቤተክርስቲያንን ያሻገሩበት መንገድ መርምሮ ከድርሳናቶቻቸው መካከል የተመረጡት በዚህ መጽሐፍ ተከትቦ ያለውን እኛ ጥቂቱን ወደ እናንተ አቅርበናል። እናንተ ደግሞ በማንበብ አስፍታችሁ ታዩታላችሁ ብለን ተስፋ እናደርጋለን። ስለተከታተላችሁን ከልብ ነው የምናመሰግነው። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።